አቶ ገዱ በጦርነቱ ወቅትም ለትግራይ ህዝብ ምኑ ነው ምንድነው? ፕላስ አቶ ገዱ ያኮረፈው መቼ ነው? ይሄም ኢምፖርታንት ስለሆነ ፕሪቶሪያ ስምምነት ላይ አቶ ገዱ ያንተን ኦብዘርቬሽን ብታነሳ ነው መረጃ ሰጥቻለሁ ለሰው። ዶክተር አብርሃም በግልጽ ተናግሯል። ዶክተር አብርሃም ማለት የመከላከያ ሚኒስትር ነው። በዛ ሰዓት ቁጭ ብለን ይህን ጦርነት መጨረስ እንችላለን፣ አልቋል፣ ግን ይሄ አያዋጣም፣ አይጠቅመንም፣ ሻዕቢያም ይጠቀምብናል። ስለዚህ የያዝነውን ይዘን ወንድሞቻችን ናቸው፣ ይሄ ነገር ወደ መጥፎ ሳይሄድ ፕሪቶሪያ እንሂድ። ይሄ ማንም ይክደው አይደለም። ፌደራል መንግስቱ አሸንፎ ነው ወደ ፕሪቶሪያ ሄደው። ህወሓት ተሸንፎ ነው ሄደው፣ አልቆለት ነው ሄደው። ባለቀለትም ሰዓት ግድ የለም ተሟጠው አይለቁ፣ ስለዚህ ወደ ፕሪቶሪያ እንሂድ ስንል ይላል ዶክተር አብርሃም በጽሁፉ ላይ። ኧረ ጎራው ያልከው አንተ ነህ አቶ ገዱ፣ እንደጀመርነው እንጨርሰው ያልከው አንተ ነህ፣ እንጨርሳቸው ያልከው። ዘን ይሄን ደግሞ ወስደህ ሻዕቢያ ጋር አጣብቃት፣ ከሻዕቢያ ጋር አጣብቃት። እቺ ፖይንት ሻዕቢያ መቼ ነው ያኮረፈው ከሚለው ጋር አስተያየህ። ነምበር 1 በጦርነቱም ወቅት ከዛም በፊት ሊሆን ይችላል አቶ ገዱ አንዳርጋቸው ለትግራይ ምኑ ነው? ፕላስ በእርግጥስ በጦርነት ወቅት ለትግራይ ተቆርቋሪ ሆኖ ነበረ ወይ? አሁን ለየት ያለ ሰው ሆኖ ሊወጣ እየፈለገ ስለሆነ ነው ወይ? ፕሪቶሪያ ስምምነት ላይስ ምን ነበር የነበረው? ይሄ ፋይናል ፖይንት ላድርገው። አቶ ገዱ በጣም የሚታወቅ ትራክ አላቸው። ለዛ ነው እኔ በሆን አልነካው መምል። ይሄ በጣም የተደበቀ አይደለም። ወደ ተደበቁ ነገሮች እንምጣ ከተባለ በግልጽ አሁን እየወጣ ያለ በሂደት ደግሞ በታሪክ የሚወጣ አንድ ነገር አለ። የአማራ ክልል ውስጥ ያለውን መዋቅር በፌደራል መንግስት ውስጥ ያለውን መዋቅር ውስጥ ያሉ ጽንፍ የያዙ አቶ ገዱ በዛ ንግግራቸው ላይ አንደኛ ጠላት እነሱ ናቸው ካሉ በኋላ የትግራይ ወራሪ አንደኛ ጠላት ነው፣ ከዛ በኋላ ታውቃላችሁ እንተዋወቃለን፣ ሁለተኛው ሶስተኛው አራተኛው ቀላል ነው ብሎ ተናግረው በውስጥ የሚተዋወቁ ጠቅላይ ሚኒስትሩ የጠራቸው መጀመሪያ ኃይል ያጠናከረ ለ20 ምናምን ዓመት ይሰራ እንደው ቅፍፍ ያላችሁ ሰዎች አላችሁ። ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር 1 የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ ያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር 1 ጠላት የትግራይ ወራሪ ኃይል ነው። ቁጥር 2 ቁጥር 3 ቁጥር 4 አሉ አይደል? ቁጥር 1 ሲጠፋ እነሱ ይዳከማሉ፣ የቀሩትን በቀላሉ እንትን ይላሉ። ቀጥላያ ነው አቀባብለህ ነበርኩ ላይ ነበርኩ። አላወኩም እናንተ መረዲ እንደስከው ያ ሰው ሁሉ ታውቀው ይተዋወቃሉ። ተጠቃቅሶ የሚሰራ ነው። ለዛ ነው አንጋቨርነብል ሆኖ ክልሉ መጀመሪያ ላይ ፕሬዝዳንቱ ሸሽተው አንዳንዶች አሁን ለምንድን ነው ፕሬዝዳንት ቀያየረብ ምናምን ይላሉ። ቢኮዝ በግልጽ የሚያደባይ ነበር። የፌደራል መንግስት ውስጥ ተሰግስገናል፣ ክልሉ መንግስት ሙሉ በሙሉ ተቆጣጥረናል።
ልዩ ኃይል እገሌ የሚባል ግለሰብ ሲገነባልን ነበረ። አሁን ደግሞ ከናካቴው በር ተከፍቶልናል፣ ሻቢያም እያሰለጠንልን ነው። እዛ ኃይልም ይዘናል፣ ፖለቲካ ውስጥም አለን፣ ቢሮክራሲ ውስጥም ቴክኖክራሲ ውስጥ አለን። የሆነ ሰዓት ላይ ለእኛ ፍቃድ የማይገዛ ከሆነ ሳክ እናደርገዋለን፣ ይህን ሰውዬ መንግስቱን እንወስዳለን። የመጀመሪያው ትሬታችን ግን ይሄ ነው። ጠላት ቁጥር 1 ጠላት የትግራይ ወራሪ ኃይል በደንብ የጠላት ልየታቸው ላይ ምንም ያንጠባጠቡት ነገር የለም። ይሄ ታጠቀ መሳሪያ የያዘ ምናምን አላሉ። ግልጽ በሆነ ሁኔታ ቲሩን የፖለቲካ አመራር፣ የምሁራን፣ የታጠቀ ኃይል፣ ነጋዴ አልቀራቸው። ማህበረሰቡን እንደ ማህበረሰብ ለይተው በዘርፍ አድርገው ጠላት ለምን እንደሆነ አስረድተው ቁጥር 1 ጠላት ነው ይሄ ግሩፕ። ሚኒንግ የትግራይ ማህበረሰቡን ነው እንግዲህ ነጋዴ ማህበረሰብ ነው፣ ፖለቲከኛ ኤሊት ማህበረሰብ ነው። ትግራይ ቲፒኤልኤፍን የደገፈ አሉ። ቲፒኤልኤፍን የማይደግፍ እና ከቲፒኤልኤፍ ጎን ያልቆመ ምን ያህል ነበር ማህበረሰቡ? ኦልሞስት 99% ታይድ የሆነ ነበር፣ ያሰለፉት ነበር፣ የተጠረነፈ ነበር። ማህበረሰቡን እንደ ማህበረሰብ አይደንቲፋይ አድርገው ቁጥር 1 ጠላት የገሌ ነው ካሉ በኋላ ቁጥር 2 የሚሉት ማንን እንደሆነ ያው ይታወቃል። ፊታቸውን ሊያዞሩበት የፈለጉት ቁጥር 1፣ ቁጥር 2፣ ቁጥር 3። መጀመሪያ ቁጥር 1 ቲፒኤልኤፍ እንመታለን፣ ከዛ ዞረን ራሱን ሻቢያን ወይም ደግሞ የኢትዮጵያን ፌደራል መንግስት እንመታለን። እነሱ ኦሮሞ ውስጥ ያለው ኃይል ኦፒዲዮ በዛ ጊዜ የነበረው እነኝን እናፈርሳለን። ከዛ በኋላ እኛ የፖለቲካል ስልጣንን እንቆናጠጣለን የሚል ይህንን እቅድ ይዞ የሚንቀሳቀሱ ነበሩ። ወታደር የሚያሰለጥኑ በኋላ ላይ ፌደራል መንግስት በግልጽ የተናገረው የምናውቀው ጥቁር ክላሽ አለ ከኋላ እየመታ እየወሰደ ነው ተብሎ የተነገረው ተኩሶ አብረህ እየታገልክ ከኋላ ተኩሶ ገሎ መሳሪያ የመቀማት ሂደት ውስጥ ክልሉ ላይ በኋላ ላይ የተሰራ የሚገርም አሻጠር ሰዎችን የመግደል አመራሮችን የመረሸን ብዙ ነገር መጨረሻም ላይ ከተሞችን ጭምር ተቆጣጥረው በኦፕሬሽን ነው አስለቀቋቸው። ያለፈው 2 ዓመት ታሪክ ነው፣ በጣም ረጅም ጊዜ አይደለም። ይህንን አቅደው የሚያንቀሳቀሱ የፖለቲካል ኤሊት የፖለቲካል ክላሱ ውስጥ የነበሩ የሚመሩ ሰው ናቸው። ቁጥር 1 ጠላት የትግራይ ህዝብ የትግራይ ወራሪ ኃይል ብለው የህዝብን አካል ሸንሽነው ያቀረቡ ሰው ናቸው። ምንም ይሄ አይ ቲንክ ሌላ ሰው ቢሆን ታድበሰብሰዋል፣ ሌላ ሰው ቢሆን ሊገብቷል። ወረቀት ጽፈው ሰጡኝ ይላሉ። እዚህ ንግግር ላይ አይተህ እንደሆነ መጀመሪያ ላይ እስር የሚያዳምጣቸው ህዝብ ዘግንኖት ወጣቶቹ እንዴ አትበል ወራሪ ኃይል ብለ ህዝቡን እንደ ህዝብ አትጥራ ብለው ሲሉት አረ ጣሊያን እኮ እንደ ትግራዋይ ከጣሊያን ይብሳሉ አሉ የትግራይ ማህበረሰብ። ይህንን ካደረክ በኋላ ጠቅላይ ሚኒስትሩ አይደለም በክርህ አይደለም በማተብህ በምንም ማል በእናትህ ማል ቢል ዝም ነው እንጂ የምትለው እኔ ምን የልብ ልብ ተሰምቷቸው የሞራል ሃይ ግራውንድ ለመያዝ በሳቸው ብሶ መናገራቸው እኔ እሱን ነው ስህተት ነው ማለት ዝም ትልና ክሬዲቱን ይውሰድ። በቃ ያውቃል አተ ቤር ሚኒመም ያችን ክሬዲት ይወስድብሃል። አንተ አብረህ የወገንከው ዛሬ ድሽቃ የሚገዛልህን ሻቢያ በአንተ ሀሳብ ወይ ይመታል፣ ዝም ብለህ በቃ ማለፍ ዋጋ ነው። ፕራይስ ዩ ፔይ ፕራይስ ኦፍ ዘ ጌም። እሷን ፕራይስ መክፈል የሚችሉበት የፖለቲካል አፒታይት ስለሌላቸው ሂ ጃምፕድ ኦፍሳይድ አስገባቸው እና አሁን ገብተዋል። ይሄው እዚህ ሚዲያ ላይ ያየህ ነው፣ ሌላ ቦታ ላይ ኮንቨርሴሽኑ እሳቸው ጋር አይደለም። ኃይል አለ ከእሳቸው ጋር እየሰራ ሌላ ኃይል አለ። የተጠሩ ሌሎች ስሞችም ያልተጠሩም ስሞች በጣም የተዋቀረ ኃይል ነበር። ከኛ አያመልጥም። ይሄ አንድ ልጅ ወያኔ ያሳደገችው ወጣት መጥቶ እዚህ ጋር ኢትዮጵያ ስላለ የመንግስትን የ4 ኪሎን እሱ ይዞ ይመራል ማለት አይቻልም። መጀመሪያ ከራሱ ቤዝ እንዴት እንደምንነጥለው እንደዚህ እንዴት እንደምናደርገው ትግራይ ላይ ያለውን ኃይልን መታበታለን፣ እንደዚህ እናደርጋለን፣ ከዛ በኋላ እሱ ሪሙቭ እናደርጋለን የሚል በጣም እቦይ የሆነ ስትራቴጂ ተሰርቶ እየተሄደ ነበር። ችግሩ አላወቁትም። አሁንም ድረስ ስለማያውቁት እንዲህ የሳበ የሚያስገባቸው ቤት እያደረገ አሁን አቶ ገዱን እንደንትን ነው ፕሌይድም ላይ ከፈለ አስገባው እና የዛ አካል ነው። ግልጽ አድርጎ ደግሞ የተጠቀመበት ትልቁ የፖለቲካል ቤኔፊቱ ምንድነው? ሻቢያ ማን ነው? ሻቢያ ያኮረፈው ለምንድን ነው? የኛውን ነጥብ ልንካል ፕሪቶሪያ ላይ ወደ ንግግሮች መጀመሪያ መደረግ ሲጀምሩ ነው በጥቁር ክላሽ መቀማት የተጀመረው። ንግግሮች መደረግ ሲጀምሩ የትግስት መንገድ መታየት ሲጀምር ወደ እርቅና ወደ ንግግር ሰላም እንዳለ ዲፕሎማቲክ ሶሉሽን እንደሚፈለግ ሲታይ ነው መምታት የተጀመረው። ይሄን ደግሞ ጀነራል ተፈራ ማሞ በቅርቡ ይፋ አድርጓል። ጥቁር ክላሽ እየቀማችሁ ተዘጋጁ
ብያቸው ነበረ። ፕላን ቢ ስላለን ብለዋል። ሰዎች ከሌላ ከየትም ከራሳቸው የመጣ አንደበትም የመጣ መሆኑን እንዲያውቁት ስለፈለኩት። ጀነራል ተፈራ ደግሞ ሌላ ራሳቸው ላይ መመስከር የሚወዱ ሰው ናቸው። እሱ የአቦን መገበሪያ ይበላ ሳይጠይቁት ይለፈልፋል የሚባል ተረት ነበር እና ብዙ አይገባኝም ነበር ጀነራል ተፈራን እስከማይ ድረስ። ተአት መሆናቸውን ሳይጠየቁ ነው የሚናገሩት። ሌላ ግለሰብ ነው እሱ። በሌላ ጊዜ እንመለስበት። ጥቁር ክላሽ መቀማታቸውን ለአላያንስ እንደማይሆኑ እየተናገሩ እኮ ነው። ዛሬ አላያንስ ከሳቸው ጋር አፋድ አፋባህ ፍርሼ ምናምን ብሎ የሚጠጋውን አካል ኢትዮጵያ ሲል የነበረውን አካል እሳቸው ተሃት ናቸው ሲፈጠሩ። ተጋዳላይ ሓርነት ትግራይ ናቸው በግልጽ የተናገሩት ነው። ለዛም ነው እኔን አልፋችሁ ካልሆነ ወደ ሻቢያ ወደ ቲፒኤልኤፍ አታልፉም የሚሉት። አሁን አብሯቸው ተለጠፈው አፋብን የሚባለው ድርጅት ውስጥ የቆመውን አካል እያሉት ያሉት እኔ ልምድና ኤክስፒሪየንስ ረጅም ጊዜ ኤክስፒሪየንስ አለኝ። እንኳን እንዳንተ አይነቱን ልሙስሙስ የሀገር መከላከያንም ከኋላ ወግቼ ጥቁር ክላሽ መቀማነኝ እያሉት ነው። ለሰው ብለው ሲያማ ለኔ ብለህ ስማ የሚለው ይሰራል። እነሱ ያው ልብ ያለው ልብ ይላል። እሱን እዛውን ተውላቸው። at the end of the day ግን ስትራክቸራሊ እየገነቡ ነበር፣ እየሰሩ ነበረ። እንመታዋለን፣ እንቀማዋለን፣ ስልጣን እንቀማዋለን ብሎ ነው ዙሪያው የተሰበሰበው አካል የነበረው። የተኮረፈበት ምክንያትም ጠላት ቁጥር 1 ትግራይ ያለው ወራሪ ኃይል እነሱ የሚሉትን ጠላት ቁጥር 1ን አጥፍተህ ለምን አታጠፋም? እሱን አጥፍተህ ስታጠፋ ከዛ በኋላ ወደ ሻቢያ ምናልባት እንሄድ እንችላለን ወይ ወደ አንተን ዙርና ሻቢያን ተጠቅመን ማዕከላዊ ስልጣን እንይዛለን። ስቴፖቻችንን አቋረጥክ ነው። ሶ የአማርኛው ተኮሊፍና ነው። በዛ በኩል የሻቢያው ግደፉ መሪ ተኮሊፍና የሚለው ጌም ኦቨር ያልኩትን ጨርሻለሁ ያልኩትን የትግራይን የፖለቲካል ኢኮኖሚ ኮምፕሊትሊ ፍላተን አድርጌ በቲፒኤልኤፍ ስም አሳብቤ ህዝቡን ዘርፌ ደብረጽዮን ማርኬት ገዱ ማርኬት የሚባል ከፍቼ ማንኪያና ምናምን የሚሸጥበት አድርጌ አድቅቄ መጨረስ ፈልጋለሁና የመጣሁበትን ዓላማ አከሸፍክብኝ። መጨናገፍ ማለት ነው ኮለፍ ማለትና ተጨናገፈ የሚሉት ነውና አሁን አቶ ገዱ ደግሞ ያን በአማርኛ ተኮሊፍና ባዮች ናቸው። አቶ ገዱ ብቻቸውን አይደለም። አሁንም ድረስ እዚህ አፋብን የሚባል እንደዚህ ምናምን እያለ እየተሰባሰበ ጽምዶ ውስጥ እየገባ ያለው አካል የዚሁ የአማርኛው ተኮሊፍና ኃይል ነው። የሚያሳዝነው ነገር ቲፒኤልኤፍ ዛሬ ባይዘው ቲፒኤልኤፍ በዚህ ደረጃ ሬዚስተንስ እየተፈጠረበት ያለው በአጭር ጊዜ ውስጥ መሰንጠቅ 50 ዓመት ተሰንጥቆ የማያውቀውን መሰንጠቅ ነው። ከላይ እስከታች ከፖለቲካ አመራር ከና አቶ ጌታቸው ጀምሮ ከሚሊተሪ አመራር ከትልልቅ ሰዎች ከኤሊቶቻቸው እንደነ ጀነራል ጻድቃን አይነት ሚዲያ ላይ የሚታወቁና አክቲቪስት የሚባሉት እንደነ አሉላ አይነት መሬት ድረስ ወታደር የታጠቀ ወታደር ሰላማዊ ሰልፍ እየወጣ የሚቃወማቸው ወታደር የተለያዩ አርሚዎች ውስጥ ያሉ ከዛም አልፎ ማህበረሰብ ውስጥ ያለ መከፈል ይሄን መሰንጠቅ የፈጠረበት እንደዚህ አይነት ውርደት በዘርህ ያደርስ ተኮሊፍና ብሎ በአማርኛና በትግረኛ ተኮሊፍና ብሎ አላጠፋውህም ብሎ ያኮረፈን አካል ይዘህ እጁን አጥበህ ዛሬ የትግራይ ወዳጅ አስመሰለህ ሚዲያ ላይ እንደዛ ስትሆን ህዝቡ ይነቃ ነው። ባይዘው በፖለቲካም በደንብ አድቫንስ ካደረጉ ኢትዮጵያ ውስጥ ካሉት ውስጥ ያው ባለችን በአቅም የቲ ማለት ነው በእኛው አቅም ትግራይ ማህበረሰብ ሞር ለፖለቲካ ኤክስፖዝ ነው ይነቃ ነው። ስለዚህ አይቶታል ቲፒኤልኤፍ ምን እየሰራ እንደሆነ አይቶታል። ያ መሰንጠቅ ደግሞ ሞር ሲሪየስ የሆነ ቤዝ እየያዘ ነው የሚሄደው። ጠቅላይ ሚኒስትሩ ይህንን ማሳየት ስለፈለጉ ማን ምን እንደሆነ ለማሳየት ከአቶ ገዱ የተሻለ መሳሪያ የለም። ስለዚህ ትልቁ ቁማር አቶ ገዱ እዚህ ነገር ላይ ራሳቸውን አመጻድቀው ጠቅላይ ሚኒስትሩን በሚኮንን ድምጽ ወደፊት ለፊት መምጣት ትልቁን ቁማር የተበሉት እዛ ነው። እዚህ ጋር መናገርም አልነበረባቸው እሳቸው ቢኮዝ አጥፍቼ አላጠፋውትም ብሎ ጠላት አንደኛ ጠላት ብለው የመደቡትን ማህበረሰብ አጥፍቼ አላጠፋውትም ብለው አኩርፈው ከመንግስት የተጣሉ ግለሰብ መንግስትን ለደረሰው ጉዳት አንተነህ ካልጠፋ ይሄ የትግራይ ኃይል ፖለቲካውም ዲፕሎማቲክ ኃይሉም ነጋዴውም ካልጠፋ ሰላም አናገኝም ነው ያሉት። ያ በግልጽ የተናገሩት ወይ ይሄንን ተሳስቻለሁ የሚል ነገርም የለም። በነገራችን ላይ እስካሁንም የለም። እንደውም አሁን በዚህ ወረቀት ላይ ዲፌንድ ላይ ያደርጉ መጡ። እኔ ማለት እኮ ለትግራይ በስራ አስፈጻሚ ስብሰባ ላይ ሁሉ ዲፌንድ ሳረግ የከረምኩ ነኝ አለ። አሁን ፋይናል ፖይንት ላድርገው። አቶ ገዱ በፕሪቶሪያ ስምምነት ወቅት አቋማቸው ምን ነበረ?
ይሄን የሚጠይቃቸው ሰው የትግራይ ሚዲያ ካለ ቢጠይቃቸው ደስ ይለኛል። ምንድን ነበር አንተው ራስህ ለማተባቸው መስክሩ ካልካቸው መሰከን እንዳየነው ከሆነ አይኔ አለቃቸው አልነበርኩም አለቃቸው አልነበርኩም እኔ። ኤኒዌይስ አያና ማጠቃለያ አሳ ጎርጓሪ ዘንዶ ያወጣል ነው ርዕሱ። አሳ ጎርጉሮ ዘንዶ ያወጣው አቶ ገዱ ናቸው ወይንስ ቅንጥብጣቢ ጥሎ ዘንዶ ያወጣው ጠቅላይ ሚኒስትሩ ነው? ያንተን እይታ። አዎ አሳ ጎርጓሪ ዘንዶ ያወጣል ሙሉ አይደለም እኮ። አሳ ጎርጓሪ ዘንዶ ያወጣል የሰው ፈላጊ የራሱን ያጣል ነው የሚባለውና ሲያልቅ ደግሞ አለው ነገርና ቅንጥብጣቢዋ ሰርታለች። who acted and who reacted ነው አይደለ? ልክ በሪል ስቴት ሎኬሽን ይላሉ። እኔ በፖለቲካ ታይሚንግ ይሄን ታይሚንግ ተጠቅሞ አክት ያደረገው ማን ነው? ሪአክት ያደረገው ደግሞ ማን ነው? ግብታዊው ማን ነው? ያሰበ አሰላስሎ የተራመደና በግብታዊነት ምላሽ የሰጠ አካል አለ። ጠቅላይ ሚኒስትሩ አይተውት አስተውለውት ፍቱን ነው ብለው ያሰቡትን እንቅስቃሴ ያደረጉ ይመስላል። አቶ ገዱ ደግሞ በግብታዊነት በፍጥነት ምላሽ ሰጥተዋል። ያ ምላሽ እንደዚህ ተበጥሮ ይታያል ብለው አልጠበቁም። እንደዚህ በየሚዲያ ትላንትና ቲክታክ ላይ ወደ 3000 ሰው ባለበት ላይቭ በሚከታተልበት ቁጭ ብለን በቃ የተለያዩ የትግራይ ሻዕቢያ ደጋፊዎችም ተቃዋሚዎችም ባሉበት እንዲህ በቃ ተልትለን እያየነው ነበር። ገናም ይታያል። ለምን ከተባለ አቶ ገዱ በጣም ኢምፖርታንት ሰው ስለሆኑ ነው አይደለም። ወጥተውም እዚህ እኮ ያው ጀስት አንደኛው ጦር አመራር አማካሪና እንደራሴ ነገር ናቸው መሰለኝ የሀገር ውጭ ጉዳይ ነበሩ ሰው ፖለቲካል ሲግኒፊካንሳቸው ሃይ ሆኖ አይደለም፣ ግን ለጉዳዩ የሚሰጡት የትንታኔ እድልና ምሳሌነታቸው ሰፊ ነው። አሁን ጽምዶ ውስጥ ያሉ አካላት ማን ምን እንደሆነ ማን እንዴት እንደሚናገር ጅብ እንኳን የማያውቁት ሀገር ሄዶ ነው ቁርበት አንጥፉልኝ የሚለው። እዚሁ የሚያውቁት ሀገር ላይ ቁርበት አንጥፉልኝ አይልም ደፍሮ። እሳቸው እዚሁ የምናውቃቸው ሀገር ነው አንጥፉልኝ እያሉ ነው ያሉት። እዚሁ የተናገሩትን እዚሁ ሚዲያ ላይ እጃችን ላይ ያለውን ንግግራቸውን ትላንትና ወዲያ የሰሩትን የተናገሩትን የሰበኩትን ያኮረፉበትን ዛሬ ቆመው ያሉበትን ጽምዶ የሚያውቅ ህዝብ ፊት ለፊት ለጠቅላይ ሚኒስትሩ እንካ ሰላምትያ መልሳለሁ ብለው ራሳቸውንም ያሉበትን ጽምዶ ምን አይነት ህዝብን እንደ ህዝብ የናቀ እውነት የሌለው በሐሰት ላይ ለስልጣን ጥም ብቻ ሁሉም ደግሞ ጎን ለጎን ነው ጅብ የሚሄድ ከኋላ ካገኘ ይቦጭቃል የኔ ነው ብለው አይተው ሁሉም ደግሞ ጎን ለጎን እየተያየ የሚሄድ እንደሆነ ሊጠፋፋ የሚፈላለግ እንደሆነ ጠላት ቁጥር 1 እና ጠላት ቁጥር 1 እና ይሄም የኔ ጠላት ቁጥር 1 የሻዕቢያ ጠላት ቁጥር 1 የትግራይ ህዝብ የአቶ ገዱ በግልጽ በተናገሩት የትግራይ ወራሪ የሚሉት ጠላት ቁጥር 1 ነው። ራሱ ቲፒኤልኤፍ ጠላት ቁጥር 1 አድርገው የያዙት ሁለት አካላት ጋር እየሄደ ለሱ ደግሞ ሁለቱም አንደኛ ናቸው የሚጋሩት አንደኛ ጠላቶቹ ናቸው። ትርክት የሰራባቸው ማኒፌስቶ የጻፈባቸው የተዋጋቸው ጠላት ቁጥር 1ዎቹ ናቸው። እና ይሄ ሁሉ ጠላት ቁጥር 1 ተሰባስቦ በህዝብ ህይወት ላይ በህዝብ ኑሮ ላይ የቆመረ እንደሆነ በአደባባይ እንዲወጣ ተጠንቶ ጣል የተደረገ ቅንጥብጣቢ ሮጦ መተው ነው የያዙት እና ኦፍ ኮርስ አክት ያደረጉት እሳቸው ናቸው። ሪአክት ነው ያደረጉት። ሪአክሽኑ ደግሞ ፖለቲካል ዋጋ ያስከፍላል። አንተ አሳ ጎርጓሪ ዘንዶ ያወጣል ምን ነበር የሰው ፈላጊ የራሱን ያጣል። የሰው ፈላጊ የራሱን ያጣል። እሱም ይሰራል ነው እያልከ ያለው? አዎ እሱም ይሰራል። ሁለተኛውም ደግሞ ቅንጥብጣቢ ጥሎ ዘንዶ ማግኘትም ይሰራል። ሁለቱም ይሰራል። ዛሬ ኮምቦ ነው ዘዝ እያለኛል። እሳቸው አሁን ጠቅላይ ሚኒስትሩን ለማሳጫና ይቅርታ ትጠይቃለህ ብዬ ስጠብቅ እንዴት እንደዚህ ምናምን ብለው ሞራል ሃይ ግራውንድ ይዛለው ብለው አስበው ነው አሳ መጎርጎር ውስጥ የገቡት። የተሰጣቸው ትራፕ ግን ውስጡ አሳ ሳይሆን ዘንዶ ያለው ነው። ስበው ያወጡት ራሳቸውን እንደ ግለሰብ ብቻ ሳይሆን ያሉበት
በውሸትና በጥፋት ላይ የተመሰረተ ጥምረት የመካካድና የመበላላት ጥምረት ምን እንደሆነ ህዝብን እንዴት እንደሚቆምር የቲፒኤልኤፍን በህዝቡ ላይ ያደረገውን ቁማር ተመልሶ ያጠፋውን ሊገለው እስኪጠፋ ድረስ ለምን ተተወ ብለው ያኮረፈውን ሁለት አካላት ደግሞ አቅፎ መምጣቱን ቲፒኤልኤፍን በደንብ ያጋለጠ ነው በህዝብ ፊት። እሳቸው አሁን ያሉበት ማህበረሰብን ሪስፔክት የማያደርግና በውሸት ላይ የተመሰረተ ኢትዮጵያ የሚጫወተው አካልም ውስጡ ያለበትን ጉድ ያወጣ ነው። የሻቢያ ነገር ያው የሚታወቅ ነው። አሁን ለማጠብ ነው እነኚህ የሚሯሯጡት ስፖንጅ ይዞ ውሃ እየነከሩ የሚሯሯጡት ቲፒኤልኤፎች። የአንተን ግምት ብቻ ሰጥቼ ወደሚቀጥለው እንሂድ። አቶ ገዱ አንዳርጋቸው ወደ ሚዲያ መምጣታቸው አይቀርም። ሲመጡ ጋዜጠኞች ወይም ጠያቂዎች፣ በተለይ የትግራይ ልጆች ብዬ ልውሰድና ጠያቂዎቹ ከትግራይ ጭፍጨፋ ሻቢያ አካሂደዋል ወይ? ትግራይ ላይ ያለውን ንብረት ሻቢያ ነቃቅሎ ወስዷል ወይ? መውሰድ ያልቻለውን አውድሟል ወይ? የጭፍጨፋ በታቀደ መንገድ ፈጽሟል ወይ ተብለው የትግራይ ልጆች ሆን ብዬ ነው ትግራይ የምለው አቶ ገዱን ጠየቋቸው ሚዲያቸው ላይ ጠርተው። አቶ ገዱ ምን የሚመልሱ ይመስልሃል አንተ? በትግራይ በተደረገው ጦርነት ብዙ ጉዳት በህዝብ ላይ እንደደረሰ እናውቃለን። የዚህ ደግሞ አንደኛው ባለድርሻ ኃላፊነት የሚወስደው የፌዴራል መንግስቱ ምናምን የሚል ዚባዚንኬ ነው የምጠብቀው። እሺ ወደ ባይ ዘ ዌይ አንድ ፖይንት ኢምፖርታንት ፖይንት አንስተሃል፣ ረሳዋት። ስለ ታይሚንግ እኔም ጋ ያሉ ልጆች ብዙ ጊዜ ሲያነሱት ያለው ስለ ታይሚንግ ትንሽ ደቂቃ ወስደህ እንድታነሳ ነው። ምንድነው ጠቅላይ ሚኒስትሩ ዛሬ ነው ወይ የሚነግሩን? ለምንድን ነው ትላንትና ያልነገሩን? ጠቅላይ ሚኒስትሩ ትላንትና ያልነገሩን ምን ስለሆነ ነው? የእሳቸውስ እንደ ውሸት አይቆጠርም ወይ? ስለ ታይሚንግ ስላነሳ ነው ክሊክ ያደረገብኝ በነገራችን ላይ። እና እኛ ውስጥ እዚህም የአዲስ ኮምፓስ ሚዲያ ሰርክል ውስጥም ይህ ሀሳብ ሲንሸራሸር አይቻለሁ። እና የአንድ ንግግር መቼት የሚባለው መቼ፣ እንዴትና በምን አውድ የሚለውን ነገር እንዴት ነው የምታየው? ባጭሩ ማብራራት ውስጥ ከምገባ ያ ከመናገር በፊት አስብ ከሚባሉት ነገሮች ይሄ መቼትም አለበትና does have to be said መባል አለበት ወይ? ሲጀመር በኔ መባል አለበት ወይ? ሲቀጥል አሁን መባል አለበት ወይ? እና በዚህ መንገድ መባል አለበት ወይ የሚለውን ነገር ማሰብ ይጠይቃል። ሁሉም ነገር ከመናገር በፊት ሲጀመር ይሄ ነገር መባል አለበት ወይ? ከዛ ደግሞ በኔ መባል አለበት ወይ? ከዛ አሁን መባል አለበት ወይ? በዚህ ሁኔታ መባል አለበት ወይ? ማለት በዚህ አቀራረብ ይሄ ጥንቃቄ ይጠይቃል። በፖለቲካ ውስጥ ሲሆን ደግሞ ሌሎች ቫሪያብሎች ተጓዳኝ ነገሮች ይዞ ይመጣል። ቅደም ተከተል ስንሰጠው አሁን በሚዲያ ላይ ኦፍኮርስ የማህበረሰብ ሰዎች ጉዳት እንትን መሞት ምናምን የሚለውን ነገር የምንሸጥበትና የፖለቲካ ሉብሪከንት አድርገን የምንጠቀምበት መንገድ ሰብአዊ መብትን እነኚህ ኢንተርናሽናል ኮሚኒቲ የሚጠቀምበታል። ዓለም አቀፍ እና አሜሪካ ለኢንተርቬንሽን ለብዙ ነገር ይጠቀሙበታል። ዓለም ላይ ያለ ነው። ቢሆንና የመንግስት አስተዳደር እና ፖለቲካ ዋነኛውና ማዕከለኛው ትኩረቱ የእያንዳንዱ ግለሰብ በህይወት መኖርና ጤና ሰላም ቢሆን ጥሩ ነበር። ግን ኢን ሪያሊቲ እውነታው መንግስትን ማጽናት፣ ሀገረ መንግስት ማጽናት፣ ዘላቂ ሰላምን ማረጋገጥ እዚህ ጋር ካሉት ችግሮች የተለየ ነው። ለሰብአዊነትና አሁን ያለውን ሁኔታ ለማጋለጥ ስትል አንድ መንግስት የመጽናትና ያለ መጽናት እድሉን ካጠፋ ነገ አንተ ስለተጎዱ ሰዎች እናገራለሁ ያልከውን በ10 በመቶ በሺህ እጥፍ ጉዳት ልታስከትል ትችላለህ። ይሄንን ያሰላ ይሄን ቀመር የተመለከተ አርቆ ያየ አመራር የሚሰጣቸውን ምላሾች፣ ንግግሮች፣ በተለይ ለህዝብ የሚያደርጋቸውን ምላሾች መጠንቀቅ ይኖርበታል። በውስጥ ምን ብለው ነበረ የሚሉ ብዙ ነገሮች ሊኖሩ ይችላሉ። ብዙ እድሎች ተፈጥረዋል። የተለያየ አቅጣጫን ለመቀየር ጫና ለማድረግ አሁን የአቶ ገዱንም ተልእኮ እዛ ሄደው የተናገሩትን ብዙ ነገሮች ተሰርተው ሊሆን ይችላል። በአደባባይ ወጥቶ ግን አድሞኒሽመንትን ለአንድ አካል ስታቀርብ እየተናገርከው ነገር የሚያመጣው ሌላ ትርጉም አለው። በዛ ሰዓት ላይ ወጥተው እሳቸው አቶ ኢሳያስ ፕሬዝዳንት ኢሳያስና መንግስታቸው ወይም ህግደፍ እያጠፋ ያለውን ጥፋት ቢናገሩ እንደ አንድ መሪ ተቀባይነት የለውም። እንደ አክቲቪስት ትክክል ነው። ቢኮዝ አክቲቪስት ነው። እኔ ባይ ወጥቼ ወይም አንድ ተንታኝ ልተነትን ይችላል። እንደ አንድ መሪ ግን የሚናገሩት ንግግር፣ እንደ መንግስት የሚያደርጉት እንቅስቃሴ የተጠና መሆን አለበት። እዛ ጋር ወደ ግራም ወደ ቀኝ መዋጋት ውስጥ ቢገቡ
የመጣው ለውጥ ቢቀለበስ ወይ እነኛ አንደኛ ሁለተኛ ጠላት ብለው ያስቀመጡት የናቶ ገዱ ኃይል ወይም የቲፒኤልኤፍ ኃይል ተመልሶ ወደ መሃል ሀገር ቢመጣ መሃል ሀገር ላይ የነበረው ቴንሽን በምን አይነት ሁኔታ ሀገር ወደ ማፍረስ ሊሄድ ይችላል? ምን አይነት ጉዳቶች ሊደርሱ ይችላሉ? አንድ ክልል ላይ ያለው ችግር በመላው ክልሎች ተዛምቶ 100 ሚሊዮን የሚበልጥ ህዝብ በአለም ላይ ተበትኖ ሀገር አጥቶ ባልካናይዝድ ከመሆን ውስጥ የሚደርሰው ጉዳት ምን ያህል ነው? ምን ለማትረፍ ብዬ ነው ይሄን ሪስክ መወስደው የሚለው በደንብ አጥንተው ነው የሚናገሩትና በዛ ጊዜ መባል የነበረበት ነገርና መባል የሌለበት ነገር አለ። ይሄን ደግሞ እኔና አንተ ከዚህ ካለን ኢንፎርሜሽን ወይም ሌሎች ጋዜጠኞችም ሆኑ ተንታኞችም ሆኑ ፖለቲከኞች ካለን እይታ ይሄ ብለን ልንናገር እንችላለን። ውስጡ ያለው ፈረሱ ላይ ያለው ሰውዬ ግን ኮርቻው ምን እንደሆነ እሱ ነው የሚያውቀው፣ ምን ከፊቱ እንደሚታየው። ከዛ አንፃር አጥንተው ነው የተናገሩት። አሁን ደግሞ ታይሚንጉ ፐርፌክት ነው። በተለይ እንዳቶ ገዱ ዘሎ የሚገባልህ ካገኘህ እንደዚህ በጽሁፍ ፐርፌክት ነው። ቢኮዝ ለህዝብ አሁን ያለው አደጋ ትልቁ አደጋ እነኚህ አካላት ተጣምረው አካባቢዎቹን ለመረበሽ የሚሰሩት ስራ አካባቢው ላይ ያለው ህዝብ ላይ ያለውን ጉዳት ያጠናክራል። አማራ ክልል ላይ አሁን ባለፉት 3 ዓመታት ያየነው ጉዳት ጨምሮ እንዲሄድ ትግራይ ውስጥ ሌላ ግጭትና ጥበት ተፈጥሮ ትግራይ ውስጥ ከፍተኛ ጉዳት እንዲደርስ ሻቢያ ስፖንሰር ያደረገው ነገር ወደፊት ሲመጣ መንግስት የነዚህን አካላት ማንነት በመግለጥ ውስጥ ህዝብን የማዳን ስራ ለመስራት ይመስለኛል። እኔ ሎው ኦፍ ታይሚንግ በጣም አምናለሁ። ብዙ ጊዜ ለአዲስ ኮምፓስ ቤተሰቦችም አነሳላቸዋለሁ። ሊደርሺፕ ላይ ሎው ኦፍ ታይሚንግ ማተር ያደርጋል። ታይሚንግ ማትሪክስ የሚባል አለ እና ታይም እና አክሽን ማለት ነው። ሁለቱ ማትሪክስ ይሰራሉ። ያው የኮምፒውተር ሳይንስ ሰው ስለሆንክ አንደኛው ምንድነው አክሽንህ እና ታይምህ ራይት ታይም ሲሆን ማለት ነው፣ ሁለቱም ራይት ሲሆኑ። ሁለተኛው አክሽንህ ሮንግ ሆኖ ታይምህ ግን ትክክል ሲሆን ማለት ነው ሁለተኛው። ሶስተኛው አክሽንህ ራይት ሆኖ ታይምህ ደግሞ ሮንግ ሲሆን ማለት ነው። መጨረሻ ሁለቱም ሮንግ ሲሆኑ ማለት ነው። ዩዥዋሊ ሊደርሺፕ ላይ ትልቅ ቶት ነው ይሄ። እንትን ላይ ማክስዌል የሚባል ሰው አለ ሎ ኦፍ ሊደርሺፕ ላይ 19ኛው ህግ ሎ ኦፍ ታይሚንግ ነው የሚለው። ብዙ የኔ ልጆች ጋር ኢንጌጅ ስላደረግን ቲዮሪው ላይ አልገባም። ሎ ኦፍ ታይሚንግ ቬሪ ኢምፖርታንት ነው ከምር ለምንም ነገር ማለት ነው። አንደኛው እሱ ነው። ሁለተኛ እንዲሁም ሞኒተር ሳረግ ለምሳሌ አያሌው ሜምበርን አየሁትና የጻፈው ነገር ዛሬ ሳውንድ ስላደረገኝ ትንሽ ኮት ላድርገው። ከአያሌው ሜምበር ምን አለ አያሌው? በጦርነት ወቅት የነበረው አውድ በዛሬው አውድ ተመዝኖ መታየት የለበትም የሚል መከራከሪያ አንስተዋል። የቀውስ ወቅት መሪ ወይም የጦርነት ጊዜ መሪ ንግግሮች መተቸት ያለባቸው መቼት ማለት ነው መቼ፣ የት፣ ለምን የሚለው በዛ በወቅቱ በነበረው ሚዛን ነው የሚል ሀሳብ አንስተዋል። ማይስማሙ ሰዎች እንደሚኖሩ እገምታለሁ፣ ግን አንዱ ኮንቴክስት እሱ ነው። ይህን ጉዳይም አንዳንድ ሰዎች ጠይቄያቸው ነበር እዛ መንግስት ጋር ያሉ አካላቶች እና ለምሳሌ ያሉ ክላሹን የጥቁር ክላሹን እናቀው ነበር። ጥቁር ክላሽ ከኛ መከላከያ እነ ጀነራል ተፈራ አዘው መከላከያን እየገደልክ ጥቁር ክላሽ ቀሙ ሲባል እናቅ ነበር አሉ። የተናገርነው ግን አክሽኑ ረመዲ እየወሰድን ቆይተን አክሽኑ ካለቀ በኋላ ነው መተን የተናገርነው። ኦኬ፣ ምክንያቱም በዛ ታይም ያንን ብንናገር ሌላ ዲዛስተር ስለመጣ ይሄ ማትሪክሱ ታይም ማትሪክሱ ላይ ነው እየመጣውልህ ያለሁት። አንድ ሁለተኛ አሉ እስቲ ለራሱ ይሄን የሚሉ ሰዎች ቲፒኤልኤፎች 300 ገጽ አትሮሲቲ አጥንተዋል ታውቃለህ። በመቀሌ ዩኒቨርሲቲ በምናምን 300 ምናምን ገጽ አንብቧል። 74% ሻቢያ የፈጸመው ወንሲ ፋይንዲንጉ ሳይውት 70 ምናምን በመቶ አትሮሲቲውን የፈጸመው ሻቢያ ነው። ከዛ ኢሚዲየትሊ ተደናቅጠው ደበቁት ዶክመንቱ። ጌታቸው ነው ይዞት ይወጣ። ኦኬ፣ ለምንድን የደበቁት? አይ ይሄን ብናወጣውማ ከሻቢያ ጋር ያለን ጽምዶ ይበላሻል። አሚን እኔ ቲፒኤልኤፍን ይሁን መንግስት እያልኩ አይደለም። there are some sort of በሆነ ወቅት ዲሊቨር የምታደርገው የሆነ ወቅት የምታስቆየው ነገሮች ይኖራሉ። ምን ይሄ እዚህ ውስጥ ያለው ፖለቲክስም ስለሆነ ማለት ነው። እና ሎው ኦፍ ታይሚንግ ኢትስ ቬሪ ኢምፖርታንት። እኔ ብዙ ነገሮች ሲነሱ ስለማይ ከዛ አንፃር ላንሳልህ ብዬ ነው። ምናልባት ማጠቃለያ ነገር ከዚህ አንፃር አለ ወደሚቀጥለው አጭር ነገር ጥሩ ነው። ያለው የጻፈውን ነገር አላየሁትም፣ ግን ይቃወሙ ሰዎች ይኖራሉ ስትል ትንሽ አስፈግገኝ። አያሌውን አውቀዋለሁ እና እሱ ጽፎ የሚቃወም ሰው ከጠፋ ዓለም ሌላ ቦታ ሄዳለች ማለት ተቀይራለች ማለት ነው ከምህዋሯና ሁሌም ተቃውሞ ይኖረዋል። ግን
በትክክል አስቀምጦታል። እውነተኛም አካሄድ ነው። አንዳንድ ጊዜ በሰለጠነው ዓለም ጭምር ኢቭን ጥሩ ነገር ቢኖርህ ጊዜው ትክክል ካልሆነ ትደብቀዋለህ። በማይሆን ሰዓት ላይ ሰርቼ ጨርሻለሁና የምርቃት ድግስ አታደርግም። የህዝቡ መንፈስ ያለበትን ትክክለኛ ከዛ ምን ውጤት ይገኛል ተብሎ ነው ፖለቲካ የሚሰራው። ይሄ ሃይማኖት አይደለም ወይም ደግሞ የእምነት ስራ አይደለም። ጀስት በንጹህ ልባችን ሁላችንም ኩምባያ በቃ ጥሩ ምናምን አይደለም። ብዙ ጠላት አለ፣ ብዙ የሚሸርብ አለ፣ ብዙ የሚሰራልና እንደ ባብልህ እንደ ርግብ የዋህ መሆኑ በፖለቲካው ስትመጣ እባብነቱ ጠንከር ማለት አለበት። በዛሬው ዕለት በኢኮኖሚስት አንድ ሁለት ነገሮች ይዞ ወጥቷል። በኢኮኖሚስት መጽሔት ታዋቂ መጽሔት ነው። የኢትዮጵያ ፌዴራል መንግስት ውድቅ አደረገ የሚል መረጃ ነው ይዞ የወጣው። በውስጥ ጉዳያችንም አትግቡ አለ ነው የሚለው ዘኢኮኖሚስት። በኢትዮጵያ መንግስትና በትግራይ ታጣቂዎች መካከል ድርድር እንዲካሄድ አፍሪካ ህብረት የኢትዮጵያ መንግስትን ቢጠይቀውም የኢትዮጵያ መንግስት ውድቅ አድርጓል። አፍሪካ ህብረትን በውስጥ ጉዳያችን ላይ አትግባ የሚል ምላሽ ሰጥቶታል የሚል ዘገባ ተነስቷል። የሰሞኑ ትልቁ ኮር ፖይንት አንዱ ይሄ ስለሆነ ነው ማነሳለ። ህወሓቶች ትንኮሳ ፈጸሙ ወይም ጦርነት ለመግባት ፈጸሙ። አንዱ ግባችን አስገድደን ወደ ድርድር ለማምጣት ነው አሉ። ከዛ በኋላ ጩኸቱን አይተዋል አፍሪካ ህብረት ምናምን። አሁን ዛሬ ዘኢኮኖሚስት ምን ይዞ ወጣ? አፍሪካ ህብረት መጥቶ የኢትዮጵያ መንግስትን ሲጠይቀው የኢትዮጵያ መንግስት እንዲህ አይነት ነገር አልቀበልም፣ ፕላስ በውስጥ ጉዳይ ላይ ጣልቃ አትግቡ የአፍሪካ ህብረትን አለ። ምንድነው የወቅቱ አጀንዳ ስለሆነ ምንድነው ፊልም ታደርገው ምንድነው ቢሰማ? አዎ ይሄ የፕሪቶሪያን ለማፍረስ የሚደረገው ጥረት መንግስት አቮይድ አድርጎታል። በጣም በሚገርም ትግስት። እንግዲህ እነሱ ብዙ ነገር ስለሚያዩት እንዴት እንደሚታገሱ አላውቅም። የነበረው የትንኮሳ የቃላት ትንኮሳው መሬት ላይ ሉዓላዊነትን በመጣስ ይሄ ጽምዶ የሚባለው በነገራችን ላይ ጽምዶ የሚባለው ነገር ልክ ፕሪቶሪያ ከተደረገ በኋላ ሁለቱም ጠላቶቻችን ናቸው። ሻዕቢያም ጠላታችን ነው፣ ብልጽግና የሚሉት እነሱ የፌደራል መንግስቱም ጠላታችን ነው። ከሁለቱ አንዱን መርጠን የመስራት እድል ግን አለን አሁን መቀያየም ስለተጀመረ እና የትኛውን እንምረጥ ሲባል እኛ የምንፈልገውን ነገር የማይፈልገው የትኛው ነው? ቢኮዝ ህግደፍ የ4 ኪሎን ቤተመንግስት መቆጣጠር የመሀል ሀገር ስልጣን ስለማይፈልግ ህግደፍ የተሻለ አማራጭ ነው በሚል ነው ህግደፍ የመረጡት ወይም ሻዕቢያን የመረጡት። እየተሄደ ያለበት መንገድ እዚህ የተደረሰበት መንገድ እኔ እንደምረዳው ከሆነ አይ ቲንክ የፌደራል መንግስቱ አሁን እዚህ ጋር ደርሶ የገለጣቸው ነገሮች አሉ። በኋላ ላይ ደግሞ የሚያሳየን የሚገልጣቸው ነገሮች አሉ። ከቲፒኤልኤፍ አንጻር ግን ለህዝቡ አሁን ሌላ ኦፕሽን ለማቅረብ ይገደዳል። ጊዜ ነው እየገዙ ያሉት እንጂ ሌላ ኦፕሽን ለማቅረብ ይገደዳሉ። ጽምዶ ዋና ቤዙ ቅድም እንደተባባል ነው ማፍረስ አለብን። ፕሪቶሪያን አግሪመንት ነው። የፕሪቶሪያ አግሪመንት እንዳይፈርስ ድንበር ሲጣስ ትንኮሳ ሲደረግ የጊዜያዊ ፕሬዝዳንቱን ሲያባረሩ በመሳሪያ በጉልበት ቢሮ ማህተም እየቀሙ ሲወስዱ በንግግር በብዙ አቅጣጫ መሳሪያ መቅበር ሲጀምሩ መልሰው ማሰልጠን ሲጀምሩ የፕሪቶሪያን አግሪመንት የሚጥስ ነገር ሁሉ ሲያደርጉ በተስማሙት መሰረት የጽምዶ ቤዝ የሆነው የፕሪቶሪያን አግሪመንት አፍርሱ። ሚኒንግ የፕሪቶሪያ አግሪመንት ማለት ሴሴሽን ኦፍ ሆስቲሊቲስ አግሪመንት ማለት ነው። የሚሉት ሴሴሽን ኦፍ ሆስቲሊቲ የሚፈርሰው ሆስቲሊቲ ሲጀምር መንግስት ሆስቲሊቲን አቮይድ ለማድረግ ከትግራይ ፖለቲካ ውስጥ ራሱን ውዝድሮ አድርጎ የፌደራል መንግስት ሚሊተሪውን አውጥቶላቸው በተቻለ መጠን እጁን ሰብስቦ ኢቭን በውስጥ ጉዳያቸው ምርጫቸውን እዛው አድርጉ ብሎ ትቶ የትግራይ ህዝብ እንዲያያቸውና ማን እንደሆኑ አንደርስታንድ እንዲያደርግ እድል ፈጠረ። መሀል ቢገባ የጋራ ጠላት አድርገው የሴሴሽን ኦፍ ሆስቲሊቲን የማፍረሻ መንገድ ነው የሚፈልጉት። ክብሪቷን የምትጫርበት ክብሪቷን አሁን አየር ላይ እንዲያደርጓታል። ምን ነክታት ይጫር ይሸሻቸዋል። በዚህ መንገድ ማፍረስ ስላልተቻለ አልፎ ተርፎም ከውስጣቸው የወጣ ትግራይ ፒስ ፎርስ የሚባል ከነሱ ጋር እየተጋጨ ያለ አካል ስላለ ከሱ ጋር የሚያደርጉት መቆራቆዝ ደግሞ ያለውን መከፋፈል የበለጠ የሚያሰፋና እነሱ ላይ ያለውን አድሞኒሽመንት ቁጣ የሚጨምር ስለሆነ ይሄ ክብሪቷን የመለኮስ መንገድ ስለማይሰራ
ክብሪቷ እንደሌለች መቁጠር እንትኑ ይሄ ምንድነው ሴሽን ኦፍ ሆስቲሊቲ እንደሌለ አድርጎ መቁጠር የሚቀጥለው አማራጭ በዚህ ግጭት ውስጥ አዚፍ ኦሬዲ የተስማሙት ስምምነት አለኮ እሱ መች አለቀ ፕሪቶሪያን አግሪመንት መች ፈጽመው ነው ሌላ ስምምነት ሌላ ውይይት የሚያስፈልገው እሱን እኮ መመለስ የሚጠይቋቸው ወደዛ ተመለሱ ነው የሚባሉት ወደዛ ተመለሱ እንዲቆምላቸው አሁን ሌላ ንግግር ይደረግ የሚል ጉትጎታ አለ በዲፕሎማሲው በሌሎች ባሏቸው በቀራቸው ኮኔክሽኖች ወደ ጠረጴዛ መልሳችሁ አምጡን የሚል ጉትጎታ አለ ማለት ያኛው ያለ ሌላ ካደረክ ያኛው እንደሌላ አድርገህ ሌሎች የመደራደሪያ ነጥቦች ይዘህ ወደፊት መምጣት ነውና የፕሪቶሪያ አግሪመንት ተመልሶ መከድ ያለበት ነው መንግስት ደግሞ ስታንሱ ኦሬዲ ተስማምተናል ማጥፋት መጨረስ ጉዳዩን በጦር መሳሪያ ከካፒቹሌሽን ወደ ሰሬንደር አድርጌ ማሸነፍ እየቻልኩኝ ለህዝብ ተብሎ ለወደፊት ተብሎ የተስማማነው ስምምነት አለ እሱን ወደ ማስፈጸም ግቡ ዲዲአር ነው የመጀመሪያው ዲዲአር ፕሮሰስ ውስጥ ዲስአርምመንት ውስጥ ግቡ ሌላ ዲል ከናንተ ጋር ዛሬ መሳሪያ ስለወዘወዛችሁ አንጀምር የሚለው አቋም ትክክለኛ አቋም ነው ብያምናለሁ ፕሪቶሪያን እንደሌላ አድርጎ መቁጠር ውስጥ ነው ለማፍረስ ተሞክሮ አሁን እንደሌላ አድርጎ የመቁጠር ስራ ነው ማለት በጣም ሰው ግልጽ እንዲሆን እኔ ሲሪየስሊ አንስቼ ነበር አያና ምንድነው አንደኛ መረጃዎቹ የደረሰ መረጃ ምንድነው ባጭሩ ይሄ በአመቱ ታጣቂው የትግራይ ታጣቂዎች ከኮር በላይ የሚባሉት ተሰብስበው ነበር በ15 ህወሓት ነን ያሉ በአመቱ ማለት ነው በየዛው ቀን የተሰበሰቡት ጥር 15 ማለት ተሰበሰቡና ያው አንቨርሳሪያቸውን የህወሓትነታቸውን አክብረው ድሮም ነበሩ ግን ይፋ ያደረጉበትን ሁለት እቅድ አወጡ ሁለት እቅዶቹ ምንድናቸው አንደኛው እስከ የካቲት 11 ዋዜማ ድረስ የሚካሄድ ሁለተኛው ልክ የካቲት 11 የካቲት 11 ማለት 51ኛ ዓመታቸው የሚያከብሩበት ማለት ነው ህወሓት የተመሰረተችበት ስለዚህ እስከ ዋዜማው ድረስ በጠለምት በሌሎች አካባቢ ጦርነት ከፍተን ከተሳካልን መቀጠል ካልተሳካልን አስገድደን ወደ ድርድር የሚባል ነገር ሙድ ፈጥረን መመለስ ማፈግፈግ ጥሩ ከሆነልን ግን ወልቃይትን የካቲት 11 ተቆጣጥረን በ51ኛ ዓመታችን ድል አደረግን ብለን ለህዝባችን ይፋ ማድረግ ዘን በህወሓትና በትግራይ ህዝብ መካከል እርቅ መፍጠር የኛ ድርጅት ብቻ የኛ ድርጅታችን የሚል ይሄ ፕላን እንደነበረ አወጣን ይሄ ማለት ምንም ነገር ሳይካሄድ ማለት ነው አያና ይሄን ባወጣን በሶስተኛው ቀን እንደተባለው ወደ ጠለምት ገቡ እነዚህ ሰዎች ወደ ጠለምት ሲገቡ መተን ወደ ጠለምት ገብተናል ስንል እነዚህ ቅድም ያልኩ ሚዲያዎች ብልጽግና የጀመረው ነው ውሸት ነው ምናምን አሉ በሚዲያ ወጥተው አይናቸውን በጨዋጥበው የብልጽግና የጦርነት ፕሮጀክት ነው ብለዋል ኧረ ተው እነዚህ ሰዎች እቅድ አውጥተው ነው የተንቀሳቀሱት ስንል አይደለም ብልጽግና ጦርነት ፍላጎት የድሮም ጦርነት ፍላጎት ነበረው አሁንም የጦርነት ፍላጎቱን ለማሳካት ነው ባይዘው በኋላ መጣዋለው ማጠቃለያ ላይ ጌታቸው ከጦርነቱ በፊት እንኳን የኢትዮጵያ መንግስት አንዋጋ ብሎ ሲለምነን ነበር ብሎ ይፋርጓል በነገራችን ላይ ሰዎች ልባላሉት ይሆናል አሰማቸዋለሁ ተው ብንዋጋ ሻቢያ በመሃል ይገባና ማስቆም አልችልም ብሎናል የሚል ነገር ዊትነስ ሰጥቷል እቺ ኔሬቲቭ ባለችበት አሁንም መጡና ብልጽግና የከፈተው ጦርነት የሚላሉ ኦኬ ቀናት አልቆደሉም ጀነራል ታደሰ ወረደ መጣና አዎ ወንዝ አሻግረን ተከዜን ወንዝ አሻግረን ልከናል ሰራዊታችንን በኋላ ግን መከላከያ ሲመታን ባልጠበቅነው መልኩ መታን አለ እንግዲህ ምን ሊያረግ እንደመጣ ሊጨባበጥ ነው ወይ የመጣው ወንዝ ተሻግሮ ተመለስን አለ ማለት ሰው ግልጽ እንዲሆን ብዬ ነው ዛሬ ዘ ራይት ታይም ነው ብዬ ስለማሰብ ነው ከዛ ይሄ አይሳካ ሲላቸው በሌላ አውድ ጦርነቱን ከፈቱ በራያና በአፋር ማለት ነው ናው ይሄን ወስደህ ዓላማው ምን ነበር የሚል ሲነሳ አስገድደን ፌደራል መንግስቱን ጠረጴዛ ላይ እናስቀምጠዋለን አንዱ ግብ እሱ ነው ታደሰ ወረደ ማስቶታል ተቀዛቀዘብን ብሎ ማለት ነው አስገድደን ስለ ወልቃይት ስለምና የሚባለው ጠረጴዛ ላይ እናስቀምጠዋለን የሚል ግን አፍሪካ ህብረት ነገሮቹን ሳይ
ወይ እንግዲህ ግዴታዬ ነው ብሎ አላቅም መግለጫ ወጣላቸው። መግለጫ ሲያወጣ ቲፒኤልኤፍ ተደስቶ መጣ። አፍሪካ ህብረትዬ እንዴት እንደምወድ ምናምን ብሎ መግለጫ። ልክ ነህ ና እናደራድረን፣ በማንኛውም ኮንዲሽን ለመደራደር ፍላጎት አለን። እኔ ዌክ አፕ ኮል ነው ይሄ። በተለይ እነ ጌታቸው ረዳን እነ ጀነራል ጻድቃንን ሰላም ይሻላል ያሉትን ቢትሬይ ማድረግ ነው የኢትዮጵያ መንግስት ከገባበት እዚህ ጉዳይ ላይ። አዲስ ኮምፓሶች ታውቃላችሁ። ምክንያቱም አየህ እነ ጌታቸው ኢግኖር ተደርገው እነ ደብረጽዮን መጥተው ሊደራደሩ ማለት ነው። አዲስ ከፕሪቶሪያ ተሰርዞ አዲስ ሌላ ስምምነት ማለት ነው። እና አይ ቲንክ አሁን አፍሪካ ህብረት ይቆጣል ይናደዳል የሚሉ ሰዎች አሉ። መቆጣት አለበት አፍሪካ ህብረት። ኧረ መጀመሪያውኑም ይህንን እንትን ያቀረበው እንደ እንትን ነው። ይሄ የተለመደ ንግግር ነው። አፍሪካ ህብረት ተጋብዞ ነው ብዙ ጊዜ ስቴቶች ዊሊንግነሳቸውን ሲያሳዩት ነው እነኚህ ነገሮች ውስጥ በቀጥታ የሚሳተፈው። ከዛ በዘለለ ጦርነቶች እና ግጭቶች አቁሙ ተው ልጆች የምለው ነገር አለን። አሁን ቤት ውስጥ ድምጽ ልጆች ተው ይላሉ። ምን እንደሆነ አላውቅም። ማን ምን አጠፋ ምናምን ጀስት ጉዳዩ እንዲረጋጋ ልጆች ተው እና የተለመደ ነው። ጀስት ኦን ዘ ፍሮንት ያለ እንትን ነው፣ ፕሮምፕት ነው፣ ክሊክ ታደርገዋለህ። ልጆች ተው ትላለህ። የአፍሪካ ህብረት ግጭቶችን እና ምናምኖች እንዲወገዱ በሰላማዊ በንግግር ምናምን ትላለች። እሷ ናት ጀስት ጄኔሪክ የሆነ ነገር ነው የተደረገው እንጂ ከዛ በዘለለ የአፍሪካ ህብረት ተመልሶ ወደ ድርድር ሌላ ፕሪቶሪያን የሚጥስ የሚበልጥ ወይም ሱፐርሲድ የሚያደርግ ሌላ ውይይት የማድረግ ምንም ኢንትረስት ሊኖረውም አይችልም። ቢኮዝ ፕሪቶሪያ በጣም ዲቴይልድ፣ ፕሪቶሪያ ሰፖርትድም ነው። አደራዳሪዎችም አሸማጋዮችም ጋራንተሮችም አሉት። ከዛ በዘለለ በተከታይ ናይሮቢ ላይ በተደረገው ደግሞ የኢምፕሊሜንቴሽን ፕሮሰሱም ፎሎ አፕ አለው። ፕሪቶሪያ አንድ አካል ብቻ ሳይሆን ሁሉም አካል ወደ ተስማማችሁበት ነገር ሂዱ ነው እያለ የሚገፋው። አሜሪካም እንደዛ ነው የምትለው፣ ዩናይትድ ኔሽንስም ሁሉም ወደዛ ሂዱ ነው የሚለው። አሁን ትልቁ ነገር ምንድነው? ብጥብጥ ፈጥረን ፍሬሽ ዲል እናገኝ የሚል አካል አለ። ያኛው ዲል በጊዜው ለማምለጫ ጠቅሞናል፣ ግን አሁን ካለንበት ነገር አንፃር አጥጋቢ አይደለም እና አዲስ ብጥብጥ ብንፈጥር አዲስ ውል አዲስ ዲል እናገኛለን የሚል በጦር መሳሪያ ላይ የመቆመር በግጭት የመቆመር ስራ ነው። ቲፒኤልኤፍ ይሄንን ቢያደርግ እኔ ምንም የሚገርመኝ ነገር የለም። የፌደራል መንግስቱ ግን ከቲፒኤልኤፍ የሚጠብቀው ግልጽ የሆነ በህገ መንግስታዊ ማዕቀፍ መመለስና እንደ አንድ ክልል የመተዳደር አብሮ ክልሉን የማስተዳደር ስራ ውስጥ የዲሞክራሲ ሂደት ውስጥ መግባት ነው። የፕሪቶሪያን ስምምነት ተቀብሎ ሰራዊት የሚባል ነገር የለም፣ ጦር መሳሪያውን ፈቶ ዲሞቢላይዝ አድርጎ ሪኢንቴግሬት ማድረግ ነው። ስለዚህ የሚያስፈልግ ነገር ላይ አፍሪካ ህብረትንም ሆነ አሜሪካንም ሆነ የገንዘብ እጥረትም ካለ ትብብር የሚያስፈልገን ከሆነ እንጠይቃለን። ከዛ በዘለለ ግን ይሄኛው ዲል ምን ሆኖ ነው ሌላ ዲል የምንጠይቀው? በምን ቢኮዝ ነገ የሚደረግ ዲል ካለ ፕሪቶሪያ ካልተከበረ ሌላ ዲል ማን ነው ለምንድነው የሚከበረው? ፎር ኖ አፓረንት ሪዝን ዲሉ በራሱ ስምምነቱ የፕሪቶሪያ ሴሴሽን ኦፍ ሆስቲሊቲ ስምምነት የጎደለው ስምምነቱ ይሄ ይጎለው ነበር፣ ይሄን አላሟላ ተብሎ እንከን ካልተገኘበት ለምን ይሻራል? ቼክ ሊስት ይዘው ከስምምነቱ የተፈጸሙ ያልተፈጸሙ ብለው አሁን አንዳንዱ ደንግጦ ነበረ። አንዳንድ ሚዲያም ትላንት ሳይ ነበረ ይሄ የገምጋሚው ቡድን የአፍሪካ ህብረት ሄዷል። አሁን መቀሌ ነው ያለው በነገራችን ላይ ይሄ ቼክ እንትን የሚያደርገው ማለት ነው። ያ ማለት እንደ አዲስ ድርድር አድርገው የወሰዱ ሰዎች እንዳሉ አይቻለሁ። ለእኔ ትዘት ነው ብዬ ስለማምን ማለት ነው። ምክንያቱም ሄዶ ቼክ ሊስት ይዞ ለምሳሌ ዲዲአር ተፈጽሟል አልተፈጸመም? ለምንድን ነው ያልተፈጸመው? ከባድ የጦር መሳሪያ ያስረክባችኋል አላስረክባችሁም? ለምንድን ነው ያላስረክባችሁት? ወዘተ የሚል በስምምነቱ መሰረት ያለ ቼክ ሊስት ይዘ በቼክ ሊስቱ በተሰጠው ቼክ ሊስት መሄድ ጊዜ አስተዳደሩ እስካለ ድረስ ጊዜ አስተዳደሩ ደግሞ በጠቅላይ ሚኒስትሩ የተቋቋመ ነው በፕሬዚዳንቱን ጨምሮ። ስለዚህ ከጊዜ አስተዳደሩ ጋር ዲል ታደርጋለህ። ነገር ግን ቼክ ሊስቱ ባለበት ምንም ነገር ሳይፈጸም እንደ አዲስ መጥተህ እንደራደር እንወያይ ግን በጣም በጣም አደገኛ ነው እና እነዚህ ሲደባለቁ ስላየው ነው። በዚህ በኩል የኢምፕሊሜንቴሽን ንግግር ይቻላል። በነገራችን ላይ ልክ እንደ ኬንያ እንደነበረው
ኢምፕሊሜንቴሽን ላይ አንዳንድ ቅሬታዎች ወይም ክፍተቶች አሉና ኢንፎርስ ማድረግ ላይ ችግር ስለተፈጠረ ጋራንተሮች ያንን ዲል ኢንፎርስ ማድረግ ላይ ኬንያ ላይ የነበረው ኢምፕሊሜንቴሽን ናይሮቢ ላይ ከዛ በኋላ አሁን ባለበት ሁኔታ ምን ተፈጽሟል ምን ጎሏል አተረጓጎም ላይ ስተት ወይም ደግሞ ያልተረዱበት አሁን ኮንከረንትሊ ሃፕን ያደርጋል የሚለው የዲዲአር ፕሮሰስ እና የተፈናቃዮች መመለስ ኮንከረንትሊ ሃፕን ያደርጋል የሚለው ፓራሌሊ ወይም አንዳንዶቹ ሳይመልቴኒየስሊ በሚል ይተረጉሙታል ኮንከረንት ማለት በማዕቀፍ ውስጥ ሁለቱም በተመሳሳይ ጊዜ አንዱ ካለቀ በኋላ ሌላው መሆን የለበትም በተጓዳኝ ሁለቱም ይካሄዳሉ እንጂ በተመሳሳይ ጊዜ ይሆናሉ ማለት ነው የትግራይ ሴኩሪቲ እና የዲስአርም ማድረግ ያ እንትኑማ ተፈናቃዮችማ ለፌደራል መንግስቱ ነው የተሰጠው ሂውማን ፓርት ነው የተቀመጠው ስምምነቱ ላይ ባይዘው ህወሓትም ጊዜ አስተዳደሩ ማገባውም በተፈናቃዮችን በተመለስ የሚያገባው ፌደራል መንግስትና ፌደራል መንግስት ብቻ ቢኮዝ ሂውማን ፓርቱ ላይ ፌደራል መንግስቱ ያስፈጽማል ነው የሚለው ባይዘው ቲፒኤልኤፍ አይደለም ስለተፈናቃዮች ኮንከረንት የሚለው ግን የገባኝ እኔ ከትግራይ ሴኩሪቲ ወይም ሰላም ከሚባለው ነገርና የጦር መሳሪያ ማስረከብ ተፈናቃዮች ታጣቂዎች ከትግራይ ክልል ይወጣሉ የሚለውን ከዛ በኋላ ደግሞ አወዛጋቢ ወይም ደግሞ ኮንቴስትድ ኤሪያስ የሚለው የትኛው ውስጥ ነው የሚታየው በአማራ ክልልና በትግራይ መካከል ኮንቴስትድ የሆኑ ኤሪያዎችን ከትግራይ ክልል ነን ኤንዲኤፍ የሆኑ ፎርሶች ይወጣሉ የሚለውን ኤክስቴንድ አድርገውት ለኮንቴስትድ ኤሪያ መጠቀም አለብን የሚል ያተረጓጎም ልዩነት ሊኖር ይችላል ይሄ ሂደትና የዲዲአር ፕሮሰሱ አንዱ ሌላኛውን ብሎክ ያደርጋል ወይ ዲዲአር ዲስአርምመንትን ሴኩሪቲን በመንግስት በፌደራል መንግስቱ ማዕቀፍ ውስጥ ነው ዋናው የሴሴሽን ኦፍ ሆስቲሊቲ አግሪመንቱ አቃፊ ሐሳብ ወደ ህገ መንግስታዊው ማዕቀፍ እንመለሳለን ዋናው አቃፊ ሐሳብ ይሄ ነው ማለት በህገ መንግስታዊው ማዕቀፍ የኢትዮጵያን ድንበር የሚያስከብረው የኢትዮጵያ መከላከያ ሰራዊት ነው በህገ መንግስታዊው ማዕቀፍ በሁለት ክልሎች መካከል ያለውን ጸጥታና ሰላም ማስከበር የሚጠበቀው ከፌደራል መንግስቱ ነው በክልሎቻቸው ውስጥ ያለ የፖሊስን እና አንዳንድ የማረሚያ ቤት ጥበቃ እነኝን የመሳሰሉትን እንጂ ሌላ የሴኩሪቲ እና የሀገር ህገ መንግስትን የማስጠበቅ ስራ የፌደራል መንግስቱ የመከላከያ ሰራዊት ስራ ነው ይሄን ስራ በተጓዳኝ እሰራለሁኝ ይሄ ካልተሟላልኝ ያንን ስራ አልተውም ማለት አይቻልም ቢኮዝ የህገ መንግስቱን ማዕቀፍ ስቲል እንደጣስክነህ ማለት ነው እነኚህን ነገሮች ለማስተካከልና እርማት ሰጥቶ ትክክለኛው አካሄድ ይሄ ነው የሚለውን ነገር ሞር ዲቴል ግልጽ አድርጎ መጀመሪያ ኦሪጂናል አግሪመንቱን ስፒሪት ቼክ በማድረግ በማስረዳት ይሄን ማድረግ አለባችሁ ወይም ኬንያ ላይ የተደረገውን በግልጽ በታይም ላይን እንደገና ሪኢንፎርስ ለማድረግ እንነጋገር ከሆነ መልካም አፍሪካ ዩኒየን መግባትም አያስፈልግም ራሳቸውም ሊያደርጉ ይገባል ከዛ በዘለለ አፍሪካ ዩኒየን መጥቶ ፕሪቶሪያን እንዴት ኢንፎርስ መደረግ አለበት የሚለው ላይ ለማነጋገርና እሱን ለማስረዳት እሱ ላይ ኮንሰንሰስ ለመፍጠር ጥሩ ሌላ ስምምነት ሌላ አግሪመንት ለማድረግ ግን በፍጹም ሊሄድ አይችልም የፌደራል መንግስትም ይሄንን እንደማይቀበል ኦልሞስት የህወሓትን ጭንቀት አይተበታል እዚህ ላይ በጭንቅ እንዳለው ምክንያቱም በኤኒ ሚንስ ቶሎ ብዬ አዲስ አበባ መጥቼ ወይ የሆነ አካል አምጥቶኝ መነጋገርን ምንድነው ሞቲቭ እንደው ያጠቃለልን ስለሆነ የቲፒኤልኤፍ ሞቲቭ ምንድነው እኔ የማስበው ነገር አለ ከነጌታቸው ጋር ያይዘዋለሁ ከስምረት ፓርቲ ወይ ከነጌታቸው ጋር አንተ ምንድነው ሞቲቭ ብለህ ነው የምታስበው ቲፒኤልኤፍ አሁን እንዴት ተንኮሳ ፈጽሜ ወደ ድርድር ወደ አዲስ ምናምን እመጣለሁ ሲል what's behind it now እኔ I think ቲፒኤልኤፍ በተለይ በፊትም ላይ ያሉት ግን በተለይ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ the party of miscalculations ሆኗል miscalculation after miscalculation አሁን ላይ ደግሞ ያፈጠጠ ያገጠጠ የሚስካልኩሌሽን ናዳ ነው እያየን ያለነው በውስጣዊ ጉዳዮቹ ላይ ባለፉት 50 ዓመታት እንደዚህ አይነት መፍረክረክ እንዲህ አይነት ዝብርቅርቅ አይቶ አያውቅም ራሱን ያጠቃ ያለበት የራሱ ነገር በጥይት የሚመታበት ጊዜ ላይ ነው ያለው ስለዚህ ዴስፐሬሽን አለ ሻዕቢያ ታጥቦ የትግራይ ህዝብ ውስጥ ሊገባ የሚችል አይደለም በልቡ በምንም ተአምር እንዴት በሁለት ዓመት ያውም ደግሞ አዌር የሆነ ስማርት የሆነን ማህበረሰብ በሁለት ዓመት ሻዕቢያን አጥቤ አምጥቼ እንደገና ጓደኛ ነው ቀፈው እላዋለሁ ስትል የሚስካልኩሌሽን ጥግጋ እንደደረስክ የዴስፐሬሽን ጥግጋ እንደደረስክ ያስታውቃል አሁን ያ ዴስፐሬሽንም ደግሞ ሄዶ የትም እያደረሰ አይደለም
እነሱ የገቡበት ቦታ ከነሱ ጋር ልጣመር የሚል አካልም ዋጋውን እየቀመሰ ነው ያለው። ይሄንን በኦሮሚያ በኩል ያሉ ሰዎች ተጠግተዋቸው ምን ዋጋ እንደከፈሉ አይተናል። አማራ ክልል ላይ ያለው የሚገርም ዋጋ እየከፈለ ነው ያለው። ከነሱ ጋር ተጣበቃለሁ ባይ ሻዕቢያን በመንካታቸው ራሳቸው በውስጥ አካላቸው ዋጋ እየከፈሉበት ነው ያሉት። ፕሪቶሪያን ሆን ብሎ ለመቀበል እምቢ ብሏቸዋል። ላይክ አልዋጥ ብሏቸዋል። እነሱ ፖለቲካ 4 ኪሎን ይዞ የኢትዮጵያን መንግስት መዘወር ወይም ሞት ነው። ከዛም ሚስካልኩሌሽን ይሄም በጣም ትልቁ ሚስካልኩሌሽን ነው። ጠቅላይ ሚኒስትር አብይ ሲመጡ የሴኩሪቲ እና የእንትን አፓራተሱን እጃቸው ላይ ማየታቸው ብረታ ብረቱንና ዩኒፎርም የለበሰውን ይሄ ሆል ጃርገን ማየታቸው ፒኤሙን ከኋላ ሆነን ረን ማድረግ የምንችለው አካል ነው ብለው ካልኩሌት ያደረጉበት መንገድ ትልቁ ሚስካልኩሌሽናቸው ነው። የሄዱባቸው መንገዶች ቅድም አንተ ያልከው አቶ ጌታቸው ቅርብ ጊዜ የተናገሩት ሻዕቢያ ከገባ ማለት እኮ አስገባዋለሁ ነው እያላለው ጠቅላይ ሚኒስትሩ አይኔ እያየ እናንተ ተመልሳችሁ ኢትዮጵያን ባልካናይዝ የማድረግ እቅዳችሁን አታደርጉትም፣ አይሳካም፣ ከናንተ እና ከሻዕቢያ አታስመርጡ፣ እንደ ሀገር ውስጥ ይሄ ምን አብረን ኤግዚስት የምናደርግበት ሞድ እንፈልግ ብሎ አቀረበ። ኮኤግዚስት የምናደርግበትን ሞድ እንጠቀም ብሎ ማቅረቡ እሱን ሪፊውዝ ማድረግ ሜጀር ሚስካልኩሌሽን ነው። እንደ ማጠቃለያ ላሰማትና አንተ ሀሳቡን ታጠቃልለዋለህ። ትንሽ 3 ደቂቃ ምናምን ጊዜ ልወሰድብህ ከይቅርታ ጋር። በጣም ጥሩ ስቴትመንት ስለሆነ ይሄ ነገር ልብ ያለው ልብ እንዲልም ጥሩ ንግግር ነው እና የጌታቸውን እናሰማውና አንተ አጠቃለን እንጨርሳለን። ትግራይ ወራሪ ኃይል ስል ማይ ጋድ ለመናገር አስመራን መያዝ ይቻላል ነበር። ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝደንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰወው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። የነበረን ካልኩሌሽን ምንድን ነው? አይ በዛን ሰዓት ሉክ ሰው ማወቅ ያለበት ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ 2 እኔ እንኳን ከነ ሬድዋን ከነጌዲዮን ጋር እና አብርሃም ጋር ብዙ የምናደርጋቸው ቤቶች ነበር። አጓጊዎች ነበሩ። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ እስኳንደር ያደረግናቸው አሁኑኑ ነው የሚለው። ልክ እንደ ህፃን ልጅ ወደ ዓመት ልብስ ተገዝቷል ካለ አሁኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑኑ ብሎ ኢንሲስት አደረገ። ሊደርሺፕ አስቂ ነው። ፎከስ ብናደርግ አሁን ምንድነው ስጋት የነበረው? አይ ፌደራል መንግስት ከኋላ ይወጋናል፣ እኛ ኤርትራ የምናደርጋ ነው። ለምን ይወጋል? ክርክር ነበር። አይወጋንም ምክንያቱም ማረጋገጫ ይሰጡ ነበር። እኛ በዛ ጉዳይ ላይ መግባት አንፈልግም። በኤርትራ ጉዳይ ላይ አብረን መስራት ከቻልን አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ whatever አንዱ ኪ ፖይንት ነው። ሰዎች ልብ እንድትሉ በመሀል ሳቋርጥ ይቅርታ አድርጉልኝ። ሻዕቢያን የምንወጋ ከሆነ አብረን እንስራ ተብለዋል። ከእንትኑ በኢን ዘ ሚድል ማለት ብዙ ጊዜ ስላልተሰማች ነው። አቶ ገዱ የሚድረሰው ብዬ ነው። ካልኩሌሽን ውስጥ እኔ የተለየ ሀሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም፣ ግን እንትኑ ነበር፣ ሂብሪስ ነበር። በቃ ማድረግ እንችላለን። የኤርትራ መንግስት ኢንቴንሽን በተመለከተ ግን እኮ አንድ የሰማሁት ነገር አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶ እናንተን አግኝቷችሁ ነበር። ልክ ነኝ አይደል? መጥቶ አግኝቶን ነበረ። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበረ። ትክክለኛ ግምገማ ነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለህ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያደረጋችሁን፣ እንደዚህ ያጠፉን፣ አሁን እኔ የተሻልክ ነህ የሚሉት
የዚያ የሚሉት ጀነሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች መጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ፣ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪስ። ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራ ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገሌ የሚባል ጀነራል ጋር እየሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ምሳሌ ምንም የሚያውቀው ነገር አልነበረውም ይሄ ሁሉ ሲጀምር። ከዛ በኋላ የያዛቸው አቋሞች፣ ከዛ በፊት የወሰዳቸው አቋሞች ሌላ። ሶሪ አያና አዘገየው በጣም ኮር ስለመሰለኝ ነው። እኔ ምናልባት የዛሬው ንግግር እንትን ሻምፒዮን ይሄኛው ንግግር ይመስለኛል። ማጠቃለያ ስጥበት ይሄን ሀሳብ ጨምረት ስለጀመርከው ነው። አይ ቲንክ አቶ ጌታቸው በደንብ አድርጎ መጨረሻ ላይ ያስቀምጦታል። ከዛሬው ጉዳይ ጋር በደንብ የሚሄድ አቶ ጌታቸው ንግግር አንድ እንደው ማስተካከለው ነገር ቢኖር ሻቢያዎቹ ትንሽ የተሻልክን የሚሉት ኦብጀክቲቭሊ የተሻለ ስለሆነም ነው። በዛ ጀኔሬሽን ስላልነበረ ብቻ ስላልሆነ ሳይሆን የሚታወቅ ነገር ነው፣ የተሻለም ነው። ይሄ አሁን ፓርቲ ኦፍ ሚስካልኩሌሽንስ እንደሱ አይነት ሰዎችን ወይ የሚበላ ወይ ገፍቶ የሚያስወጣበት ግዴታ ውስጥ ይገባል። ቢኮዝ ኮምፓሪዝን አያስኖራቸውም። ወደ ሪያሊቲው አሁን ወደ ተናገረው ነገር ስንመጣ ሻቢያ ከገባ እንዲህ ያደርጋል ሲባል እምቢ ያለበት ምክንያት ቅድም ያነሳ ነው። ሁለት አማራጮች አሉ። ወይ ከፌደራል መንግስቱ ጋር አብረን መስራትና ይሄን ነገር ማስቆም፣ ወደፊት መሄድ እንችላለን፣ ሻቢያ እንዳይገባብን ማድረግ እንችላለን፣ ሻቢያን አትቤይ ማድረግ እንችላለን፣ የኢትዮጵያን ኢንትረስት ልናስከብር እንችላለን። ክልል ውስጥ ያላቸው ስልጣን ተሳትፏቸው ኦፍኮርስ እንደበፊቱ ሙሉ ሀገር የሚቆጣጠሩ አይሆኑም፣ ግን አብረው የመስራት እድል አላቸው። ሌላኛው ደግሞ ከመንግስት ጋር በሚደረገው መጋፈጥ ውስጥ እኛ ጡንቻችን የበቃ ነው ጥለ ነው መሀል ሀገር እንይዛለን የሚል እምነት ነበራቸው። ይሄ ሂብረስ፣ ይሄ እቦይነቱ አሸንፏቸው ሌላ ሚስካልኩሌሽን ጀመሩ፣ ሄዱ። በኋላ ላይ ካፒቹሌት አድርገው ፕሪቶሪያ ላይ ተፈራረሙ። ካፒቹሌት አድርገው ፕሪቶሪያ ላይ ሲፈራረሙ ሌላ እድል ነው የተፈጠረው። ስቲል ክብራቸውን እንደጠበቁ ፖለቲካል ኤንቲቲ እንደሆኑ ከአሸባሪነት ተነስተው ወደ ፖለቲካ ማዕቀፉ እንዲገቡ ነው በር የተከፈተው። ያንን በር ተጠቅሞ ሁለተኛ ጊዜ ይህንን እንደገና አብሮ ኤግዚስት የማድረግ ኮኤግዚስተንስ ኦፖርቹኒቲውን በመጠቀም ፋንታ አሁን ደግሞ መንገድ ቀይረን ሻቢያን ደግሞ እስቲ እኛ ደግሞ እንትን እንበልና አብረን እንስራ። ሻቢያ የሚፈልገው አቶ ጌታቸው እንደነገሩ እሱ ፕሪቶሪያን ጋርድ ይሄ ጥቂት የኤሊት ፎርስ እንትን የሚጠብቅለት ካልሆነ በስተቀር ሰፊ ኃይል ስለሌለው ለዛ ኃይልም ሜዳም ሆነው ትግራይን የጦር ሜዳ ትግራይ ውስጥ ያለውን ዲሞቢላይዝ ዲስአርም ማድረግ የነበረበትን ኃይል ደግሞ የሻቢያ ፈረስ አድርጎ ለመጠቀም ጥይት ማብረጃ ካነን ፎደር ይሄንን አይነት የበለጠ የመጀመሪያው ጥፋታቸው የመጀመሪያው ስህተታቸው አፕግሬድ አድርገውት ከዛ ገነን ያለ አይብስም ስትል የባሰ ስህተት ይዘው እየመጡ ነው። ችግሩ እነሱ ስህተታቸው ለራሳቸው ብቻ ቢሆን ችግር አለበት። በተሳሳቱበት ኮርነር ሁሉ የህዝብን ህይወት የህዝብን የወደፊት ተስፋ ሀገርን እየጎዱ ነው እየሄዱ ያሉት። የዚህ ተባባሪ ሆኖ ደግሞ ከነሱ የባሰ ጥፋትን ሊደግስ ደግሞ የተባበረ የተጣበቀ አካል አለ። ከነሱ ይልቅ ባይዘው ከቲፒኤልኤፎች በ10 እጥፍ ለሻቢያ ቅን ልብ ያለው ማለት ነው። ለዛ ነው አንደኛ ጠላት አድርጎ እነሱን የሚስለው። ለሻቢያ ነው ልቡ ክፍት የሆነው። ከዚህ አካል ጋር ሄደው እንደገና የተጣመሩ አማራ ክልል ላይ ደግሞ ውጪ ባለው እንደዚሁ በስተት እና የማይሰራ ነገር ፖለቲካል ቅሽምና በማሳየት የሚታወቀውን ሌላ አካል ራሳቸው ላይ ለጥፈው ፓቻፕ አድርገው መጥተዋል። የዛሬው ውሏችን የዛሬው ንግግራችን የሚያሳየን አቶ ገዱ ይሄ ነገር በደንብ ኤግዚቢት እንዲደረግ አሁን አቶ ጌታቸው የሚናገረው ነገር በደንብ ጣዕሙ ራሱ በፊት ስንሰማውና ዛሬ ስንሰማው ተለይቷል እና አሳ ጎርጓሪ ዘንዶ ያወጣል ጨርሰዋል። አይ ሰው ፈላጊ ራሱን ያጣል፣ ወይም ደግሞ ቅንጭብጫቢ ፈላጊ ራሱ ቅንጭብጫቢ ይሆናል። መጥፎ ነው። አያና ጊዜ ይስጥልኝ። በጣም አመሰግናለሁ።
እግዚአብሔር ይስጥልኝ። በጣም ጥሩ ውይይት ነበረ። ከ3000 ሰው በላዮች ነበር የነበረው። ሁላችሁንም እናመሰግናለን። ሌላ ጊዜም አያናን ይዘነው እንመጣለን። መልካም ቀን። አያና እግዚአብሔር ይስጥልኝ።